እናንተ ትሄዳላችሁ ወይስ እኔ ልግባ? ሩታ የመጣንበት ዓላማ አንተ ሳትኝ ሳትረዱኝ እንድትገበለሽ አሁን ምን ታውቂያለሽ አይደለም? ይቅርታ በጣም እሺ። አንድ በላይ ብናወራ መጨቃጨቅ ነው እንጂ መግባባት አይሆንም እኮ። እንድንግባባ ይኸውልሽ፣ የእውነት አይ በእንደዚህ አይነት ወይ ደግሞ አንግባባ። ይቅርታ አድርግልኝና በእንደዚህ አይነት ወይ መግባባት ስለማንችል ደህና ሁኑ ሩታ። ኧረ በእግዚአብሔር እንዴ ታሽን እየተፈስኩ ነው ያለሽ። ታዲያ ምን እዚህ ጋር ቆሜ ልቀር ነው? ሐሳብ እንደዛ ነው። ንቀት መሆኑ ነው። ንቀት ነው ታዲያ። እንዴት ላስረዳህ? አልገባህም? በጣም አክብሬ ነው ቆሜ እያናገርኳቸው ያለሁት እኮ። ቢያንስ በቃ ተረጋግተን የመጣንበትን ነገር በቃ እሺ፣ ተረዳኋችሁ። ሁሉን ነገር ሰማሁኛ። በቃ መረዳት እንፈልገውን ተረድቻለሁ። ማወቅ ያለብኝን አውቄያለሁኝ። አሁን ልገባ ነው። ጨረስኩ ነው ወይስ የምትጨምሩልኝ ነገር አለ? ሌላ የለም አይደል? ምንም የምትጨምርልኝ? ስለዚህ ልሂድ፣ ልቀቀኝ። ልትሰሪ መጣሽ እዚህ? ንቀት ነው የትኛው ንቀት ነው? እኔ ምን ትሰሪያለሽ? እናት አባቴ ቤት ሁሉን ነገር እኮ በቃ በቃኝ ብዬ እኔ ከሁሉም ነገር ስርቅ ለምን ነው የምትከተሉኝ? አይገባኝም። ለምን መጣሽ? የመጣሁበትን ምክንያት እኮ እየነገርኩሽ ነው። ከዚህ አልፈልግም። አንቺም ከነ ምክንያትሽ መምጣት አያስፈልግሽም። ከነ ምክንያትሽ እዛው መቅረት ትችያለሽ እኮ። ለምንድን ነው ታዲያ በእኔ ስም ለምንድን ነው ከሱ ጋር ልትጣይ የምትሞክሪው? ከህይወታችሁ ወጣሁኝ አይደል እንዴ ሩታ? እንዴ ለምንድን ነው የኔ ስም ሊነሳ የሚገባው? ይሄው እኔ አልገዛሁትም እያልኩሽ እኮ ነው። አንቺ ነሽ ከህይወታችን የወጣሽው አንቺ ሩታ። ለምንድን ነው ነገሮችን ወደ ሌላ የምትወስጂያቸው? አሁን ይኸውልህ አንድ እሷ የገዛችው ነገር ምንም አይነት ነገር የለም። ይኸው ተረጃት። ተው አሁን ይዘሃት ሂድ ከዚህ። ምንም ነገር አልፈልግም። ሰምተኛል አይደል እኮ ሩታ። እንሄዳለን ግን ደግሞ መጀመሪያ ያለውን እውነታ እንድታቂ ስለምፈልግ ነው። በቃ እሷንም እውነቱንም ካለ እውነቱ በቃ ትሂድልኝ። አልፈልግም። አስወጣልኝ። የመጣንበትን ነገር አንዴ ብትረጂ። አልፈልግም። ከኔ አፍዮ የሰማሽው እኔ አልገዛውልሽ አልፈልግም። በቃ ምንም አታሸጅኝ። አልፈልግም። ሩታ ሌላ ሰው እንደምታምኚው እኔን ነው። ቆይ ይኸው እሺ፣ እሱ ጓደኛዬ ነው አይደለ? እሱንም በቃ እሺ፣ እሱንም አላምነውም። በቃ እሺ፣ እሱንም አላቆምም፣ አላምነውም። እሺ ጨረስኩኝ። አሁን አትተወኝም ወይ? ስለዚህ ልሂድ፣ ልቀቀኝ። የበዳም ቤት ልጆች ማለት ነው። አንበሳ ያወረዳችሁ ከሆነ ምድር እንደው ችጋራችንን ሳናራግፍ አንበሳ እናወርዳለን። ስለዚህ ጌም ልጫወት ነው። እኔ 90% የሚወዱኝ መዳም ቤት የሚሰሩ ልጆች ናቸው። እናንተ አንበሳ ማውረድ ከጀመራችሁ እኔ ጌም መጫወት ጀምራለሁ። ማሬ ማን ሽፎን ይልልሻል አልልም። እኔ አልልም ውዴ አልልም። ሽፎን ማን ሊልልሽ ነው ማሬ? እኔ አልልም። አውርዱልኝ ማሬ። ሺቲ ማን ሊል? እኔ አልልም። ማን ሺቲ ሊሸጥ? ማን ሽፎን ሊሸጥ? አስተሽዋር ሊልልሽ? አልልም። አንበሳ ብቻ ማውረድ ጀምራችኋል። እውነት ነው። እንትና ማን ነው መዳም ቤት የሚሰሩ ልጆች አንበሳ ማውረድ ጀምራችሁ ብር በሰው እየሰጣችሁ ብልህ ናችሁ እናንተ። ለሰው ለመስጠት ያላችሁ ጉጉት እኮ እንደው አደጋ ነው። እናንተ ማትችሉትን ነገር ራሱ በጓሮ ትሄዳላችሁ። የደሃ ቅምጥል ከወገቡ ቅምጥል አሉ ማሪ። ሌላው እኮ ማለት ነው ስንት ብር ሰርቶ ነው የሚውሉ? አንቺ በ3 ወር በአመት የምታገኘው ነው በአንድ ቀን የሚሰራው። ለሀብታም አታሽቃብጡ። አርፋችሁ ቁጭ በሉ። ለሀብታም አታሽቃብጡ። ጌም የሚጫወቱት ኢትዮጵያ ነው ያሉት። አንበሳ እያወረዱ ኮንትራት ቤት ያሉ ልጆች። እሺ እና ያውርዷ። ምን አቃጠለሽ አንቺ? ምን አቃጠለሽ ስላወረዱ? እኔማ ለምን ቢጤ ነው በዚህ ከኋላ የደረደርሽውን ባዶ ካርቶን አውርጂና ሞባይል በስነ ስርዓት ድርድረሽ ስራሽን ስሪ። አንቺ ሴትዮ አሁን በዚህ ሰዓት ሞባይሉ እንትን አንበሳ ለምን ዩኒቨርስ አያወርዱ? ምን አቃጠለሽ አንቺ? አጀንዳ አጣችሁ ደግሞ በዚህ ልትቀመጡ ነው። ጉቺ ሽንት ቤት አጥቦ 1500 ምን አገባሽ? ለምን ቂጥ አጥበው ያመጡን በሰው ገንዘብ? ምን አገባሽ አንቺ? ምን አገባችሁ? ስጡን ብለዋችኋል ነው? ለምን ለኔ ያልወረደልኝም ነው ሁለታችሁ? አረ ወደዛ እኔ በጊፍት እና ምን አናደዳችሁ? ምን አቃጠላችሁ?
ምንድነው ሳሪ ራሱ ሚዩት አድርገሽ የምትስቂው? ምን አቃጠላችሁ? አጀንዳ አጥተው ነው ሁለቱም ጋይስ፣ ሁለቱም አጀንዳ አጥተው። አሁን ደግሞ በዚህ ነው እንዲሁ ላውርድላችሁ አምሯችሁ ነው ላውርድ? አዎ መከራ ይወረድባችሁ። አሁን እቺ ሐሳብ የመሲ ነች ሳሪ፣ አንቺ አይደለች። ምን ጓደኛዬን እኮ እህቴን አውቃታለሁ። ገብርኤልን ልጄ ትሙት ነው የምልሽ። ከሶል ጋር ቁጭ ብለሽ አትሙት፣ አትሙት። ለምን ትሞታለሽ? ስራሺ ወደ ስራሽ መሲ፣ ወደ ስራሺ በቃ ወደ ስራሺ። እንደው እኛ የማይመለከተን ላይ ባለመግባት ራሳችንን እናስከብር። ራሳችንን ሳሪ፣ አንቺ ሳሪ ልጠይቅሽ፣ እንደው አንድ ሺህ ሰው አለ ሀቅ ለመድኃኒዓለም እንደው ለማህተባችሁ መቼም ማህተብ የላችሁም ኮመንታተሮች የእስላም ይሁን የክርስቲያን መቃብር የምትገቡት መድኃኒዓለም ይወቅ። አላውቅም ምን አገባሽ? ዩኒቨርስ ለምን አያወርዱ? ምን እንደው ይሄው አዳምጪኝ አንቺ ሴትዮ አታሳብጂኝ። ድምጼ ተዘጋግቷል። ሞባይል መሸጡ ይሻልሻል አንበሳና ዝሆን ዝንብ ንብ አወረዱ ብሎ ምን አገባሽ? ነገ ቂጥሽን ዘቅዝቀውም ለሚሰድቡሽ አትማሪም እንዴ? አንቺ ምን አይነት እርም የሌለሽ ሰው ነሽ ግን? እኔ ምን አባቴ ላርግሽ? ምን ላርግሽ? እስኪ ምን አገባሽ? ምን አገባሽ? ምን ዘመን ተመከሩ ምንድነሽ አንቺ? አሁን መተው ምን አገባሽ ምንሽ? አትጣይም? ኢትዮጵያ እስካሉት ጌመሮች ጋር አትጣይም መሲ? ምን አገባሽ? በሰው ብር የሚረባቸው እነሱን፣ የሚጠማቸው እነሱን፣ የሚቸገሩ እነሱ። ምንድነው ይሁን? ስራሽን ለምን አስሪም? ተይ መሲ ተይ። እኔ አሁን ከእንቅልፌ ብድግ ስል የምታወሩት ወሬ እየበጠበጠኝ ጎረቤት ሳይቀር። ምን በጠበጥሽ ደግሞ? አትሰማም ጋይስ፣ አትሰማም። ተይ መሲ ተይ። እኔ አናደውኝ እኮ ነው ማርያምን። ምን አገባሽ መሲ ተይ። ግን አሁን መቼ ስንት ነገር አወራን። ተይ መሲ ተይ፣ በሽተኛ አታርጊኝ ግን ተይ። ነገ ይዞሩብሻል አንቺ ላይ። አይ ይዞሩብኛል። እኔ ስለሚያሳዝኑኝ ነው። ምን አገባሽ? ስራሽን ስሪ። አንቺ ጋር እስካልደረሱብሽ ድረስ ተበድረው የሚያወርዱ ለምን ከማዳም ዘርፈው ያወርዱ? ምን አገባሽ? ምን አሁን እዚህ መሲ ልክ ናት የሚለው ተገልብጦ ነገ ደግሞ እነ ትክክል ሌላ ቦታ ያስገቡልሻል። ሌላ አጀንዳ። አሁን ሰሞኑን ደግሞ ይሄ ጌም እያየሽው ነው። ካላስ መሲ ከዚህ ነገሮች ከሊወሊ ማይክስ ታውኩኝ። በቃ ታውኩኝ። እንደፈለጋችሁ ሆኖ ግድ የለሽም መሲ። እኔ ላጥፋሽ። እኔ ገብርኤልን ትላንትና ስለሰማውኝ ሪከርድ አስገባልኝ ምናምን ብለው እንትን ስላሉ አይቼ ነው እንጂ እኔ እኮ አያገባኝም። እመቤቴን ስጡ። እነዚህ እዚህ ጋር አትልም መሲ አትልም፣ ተው አትልም፣ አይባልም። ጉቺ አትበይ ልጋጋ። ነገ ተገልብጠሽ የመሲ ምን እንደምትቆምቱ እናውቃቸዋለን እኮ እናውቃቸዋለን።